አንቺ ምን እየሆንሽ ነው? ራስሽ ምን ይሄ ምንድን ነው? አይ ምን እየሆንሽ ነው? ሚዲያ ላይ አሁን ነው ያየሁት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ ተከፈረ ገር ቁጥላም ፈከ ብራዝራ አባይ ነመት ይሰላዱጋ ኢንሻአላህ በሩሳ ዲን ላይ ለስትርካ ባረደ ረዝራ ከናፍ ቪዚት ማሊ ወንበራት ፊቢቲ ዋንሲ ተርሲሴ ፈሞል ይፈማሉጋ ረኮተ ደንቀው ማቲ ዳሎተ በሲሳ ደርታ ሶ ይሞሚቲ በኩንቱ ዛሬ ካና ፊልደ መተከና ይተ አርጋዲ አረዩኒ ፊንስ ላልተ ሚዲያ ከረክ አርጋ አጀበተ ደምታ ከጋፍሰኒቲ ሱሬኑ ፈቱና አንጀተ አከ ጋፍሰኒቲ ውፈታ ሙስሊማ ውፈቴ ደምቲ እንጨዮ ሰኒል ወረበላ ቤዛ እስልምና ልትቀበል ነው። ኡስታዝ እያስተማሩኝ ነው። ብዙ ነገር ማወቅ እፈልጋለሁ። ሁሉን ነገር ለምጄ ወደ እስልምና በገባ ነው የሚሻለኝ። በኋላ ላይ ብዙ ልጆች ሲከተሉኝ የማላቀውን እምነት ላይ ገብቼ ግራ እንዳይገባኝ በደንብ አስረዱኝ ትላቸዋለች። ኡስታዝን እንግዲህ ተፈደሊ ብለናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? የምወዳችሁ ማከብራችሁ። ዛሬ ደግሞ ደስ በሚል ቪዲዮ መጥቻለሁ። ያው የሁሉም ሰው ምኞት ነው። ማንም ሰው ሲጣመም የሚወድ ሰው የለም። ሰው ሲስተካከል የተሻለ ህይወት ሲኖር ከበፊት ካለበት ወጣ ብሎ ደግሞ ወደ ራሱ ተመልሶ የራሱን ህይወት ደስተኛ ሆኖ ሲኖር ማንም የማይደሰት የለም ከሰይጣን ውጪ ማለት ነው። ዛሬ ደግሞ ቬዛን ይዤላችሁ መጥቻለሁ። እንግዲህ ቬዛ በኦሮምኛ እሙጠታ አርቲ ነው የሚባለውና እየተሻሻለች ነው አሁን ላይ ካለችበት ከተጨማለቀ ከማንነቷ የሚያስጠላ ወጣ ብላ አዲስ ሰው ሌላ ሰው እየሆነች ናት ማለት ነውና እኔ ወደ እስልምና መግባት ፈልጋለሁኝ ብላ መንገድ ላይ ነው ያየዋት ነው የሚሉት ኡስታዝ ማለት ነው። ያው ስማቸውን አልጠቀሱም እኔም አላቃቸውምና መንገድ ላይ ያየዋትና አለባብስሽን እንደዚህ ብዬ መከርኳት። ከዛን ጊዜ በኋላ አለባበሷ የተስተካከለ ሆነ። እንግዲህ መንገድ ላይ አይቶ አንድ ሰው ይሄ አለባበስ አንዳንድ ሰው ቢሆን ተሳድቦ ነው የሚሄደው ማለት ነው። እና እሷ ደግሞ እሺ ብላ ሁለተኛ ሱሪም አልለብስም ጸጉሬ ባድማ አልሄድም ብላ ነገረቻቸው። ይኸው እሷም ባለችው መንገድ ተገኘች ማለት ነው። ወንድሟ ደግሞ የተለያየ ቪዲዮ ይላክልኛል አንቺ እማይሽ ሌላ ነው የሚወራው ሌላ ነው ብሎ እንግዲህ ዛሬ ጠንቧ አድርጓታል። ትላንትና እንዴት ጠራሃ ትለብሻለሽ? አንደኛ በክርስትና እምነት ራሱ ጠራሃ ልበሱ፣ ጸጉር ባዶ ሂዱ፣ እምብርታችሁን አሳዩ፣ ቂጣችሁን አሳዩ፣ እበዱ የሚል እምነት የለም በማንኛውም እምነት ማለት ነው። አንዳንዶች እምነታችሁን አታሰድቡ። ማርያም እንግዲህ ያው ሁሉም ሰው ማርያምን ይወዳታልና አንድ እጇ ብቻዋን መዳፏ ብቻ ነው የታየው ማለት ነው። ምንም ፊቷ ብቻ እጇና ፊቷ ነው የታየውና ሙሉ ሰውነቷ ለብሳ ነው ያለችው። እውነት እኛ እንደሷ ነን ብለን አስበናል። ሁላችንንም ነው እናንተም ብቻ ሳይሆን ማለት ነውና ሁላችንም አለባበሳችን ከልባችን ለአላህ ብለን ብንለብስ ሁላችንም ክብራችን ነው። የተላጠ ሙዝና ያልተላጠ ሙዝ እኩል አይደለም። ዝንብ ያረፈበትም ማንም አይፈልግምና ማለት ነው። የሆነ ልጅ ምንድነው ያለው ዩቲዩብ ላይ ቪዲዮ ሲሰራ ብዙ ሁሉም ቦታሽ ላይ ዝንብ ያርፋል አለ። ዝንብ በማያርፍበት ቦታ የት ጋ ነው ብሎ ጠየቃት። ማለት ስትለው ሁሉም ቦታ ክፍት ነው አላት። ለምሳሌ ውጭ ላይ ምግብ አስቀምጠሽ ትተሹ ሄደሽ ቆይተሽ መተሽ ብትበይ ዝንቦች ወራውታል። ያ ምግብ ትበይዋለሽ ትጠይዋለሽ አላት። ዝንቦቹ ላው ላይ ካሉማ እንዴት ነው የምበላው አለችው። እንደዛ እንግዲህ መልሱን ራሷ መለሰችው ማለት ነውና የሰው ልጅ ካለባበሱ ነው የሚጀምረው። ልብሳችሁ አክላቃችሁን ሰው ላያችሁን አይቶ ነው ወደ ውስጣችሁ የሚገባው። ውስጤን ሌላ ነው አለባበሴ ሌላ ነው ምናምን ይላል ብዙ ሰው ማለት ነው። አለባበሴ እኔን አይገልጸኝም ብዙ ታዋቂዎች ማለት ነው። አለባበስ በጣም ነው የሚገልጽሽ፣ ድብና አድርጎ ነው የሚገልጽሽ። ውስጥ የሞላ ነገር እኮ ነው ወደ ውጭ የሚወጣው። ይሄን አታውቁም? እና አልሐምዱሊላህ ረብል ዓለሚን ኒዕመተል ኢስላም አላህ እስላም አድርጎ የፈጠረኝ ጌታ እስላም አድርጎ ይግደለኝና ቤዛዬ እንግዲህ አላህ ቀጥተኛውን መንገድ አውቀሽ ገብቶሽ እኔ ደስ አለችኝ። ቢያንስ ኡስታዙ ራሱ ሲጠይቋት በቃ እኔ መረዳት እፈልጋለሁ። ብዙ ልጆች ጓደኞቼ ናቸው። በጣም ነው የምቀናባቸው። ብዙ ነገር ነው ያለችውና
ያስቀናሉ። እውነት ሱመያዎች ያስቀናሉ። ሱመያዎች ካላስቀኑ ማን ነው የሚያስቀናው? አለባበሷ፣ ኢጃቧ በቃ ኑረል አይን እኮ ናት የሙስሊም ሴት። ምን ልበላችሁ፣ ምኗንም የምትጠሉላት ነገር የለም። ጉርድርድ ብትልም ሸፋፋ ሞጀላን የምታምር በቃ አላህን የሚያስቆጣ ነገር ውስጧ ላይ የለም። በቃ ኢጃቧን ጠብቃ ነው የምትሄደው፣ ደስ የምትል በቃ ባቶጃቸው ነው የሚገርመኝ። እና እኔ በደንብ ዘልዬ አልገባም እና በደንብ ማወቅ እፈልጋለሁ። እሳቸውም የተለያየ መጽሐፍ እሰጥሻለሁ፣ ያን መጽሐፍ ታነቢያለሽ፣ አንዳንድ ትምህርቶችን እሰጥሻለሁ። እኔ ጋር ብዙ ተማሪዎች አሉ፣ እየተማርሽ ከሆነም በዚህም መማር ትችያለሽ፣ ብዙ ነገር አስተምርሻለሁ። እሷ ምንድነው ብልጥነቷ? በደንብ ማወቅ ነው የምፈልገው፣ በደንብ አውቄ መግባት ነው የምፈልገው ነው ያለችው። አያችሁ፣ እውነት ነው። ኡስታዝ የገለጹት ምንድነው? አዋቂ አውቆ ነው የሚገባበት። ተምሮም ያለ መማር አይደለም። ተምሮም ስንት መሀይብ አለ ራሱን ማያውቅ። ግን እሳቸው የገለጹት አገላለጥ በቃ አንቺ የተማርሽ ነሽ፣ ብቁ ነሽ፣ ለሁሉም ነገር ዝግጁ ነሽ። ያልተማሩ መሀይቦች ጋር አትሂጂ፣ አጥፍተው ከሚጠፉ ጋር አትገናኝ አሏትና ጓደኞቿን ድረስ ገልጸው ነው ያመሰገኗቸው። ጥሩ ጓደኛ እንደሆኑ በሰው ህይወት ውስጥ የሚያስፈልጉ ጓደኞች ስለሆኑ ነው እነሱን የገለጡት ማለት ነው። እና አንዳንድ ጊዜ እናቷን አይተህ አግባት፣ ጓደኛዋን አይተክ ስለሷ ተናገር ይባላል። እና አባባል አይደለም፣ እውነት ነው። ቤዛዬ እንኳን ለሰይድ ብዬ አላልሽም፣ ለሰይድ ብዬ አላለችም። ለሰይድ እኔ ሰይድን ራሱ አለባበሴን እቀይራለሁ ነው እንጂ ያለችው እምነቴን አላለችም። ወላሂ እምነቴን የሚል ነገር የለም። አንተ እንደምትፈልጋት ሴት እሆናለሁ ነው ያለችው። ከማንም ሰገጤ ጋር እዛም እዚህም ከምትጃጃል ማለት ነው። እውነት እቺ ብቁ የሆነች በቃ አተሳሰቧ እውነት ቤዛ ላይ እንደዚህ አልጠበቅኳትም። ዛሬ ከኡስታዙ ጋር ቁጭ ብላ ያወራችውን ነገር እኔ እያንዳንዱ ሰምቻታለሁና በቃ ውስጧ ላይ ትልቅ ማንነት አለ። ሶሻል ሚዲያው ላይም ራሱ እንደ ሰው ያጓ የምትለው ነገር የለም። በቃ እወደዋለሁ፣ ሰይድን ከልቤ ነው የምወደው፣ የኔ ማድረግ እፈልጋለሁ ነው ያለችው። እና አሁንም ደግሞ እንግዲህ እስቲ እንግዲህ ያው ጸባይሽን እያስተካከልሽ ነው። እንኳን እሱ ሌላውን ሰው ሳይመጣ አይቀርም። እንግዲህ አብሽር፣ ያልሙሂም ቀጥተኛውን መንገድ አላህ ይምራሽ። ተፈደሊን